ገና ረቡ ቀን ነው የሚውለው ይበላል ወይ የሚል ጥያቄ ከወዲሁ ደርሶኛል። ይህንን ጥያቄ እንግዲህ ያው በመጽሐፍ ላይ ተመልሷል። ነገር ግን ከመጽሐፉ ጋር ላልተገናኙ እህቶቻችንና ወንድሞቻችን አባቶቻችንና እናቶቻችን መልስ ለመስጠት መጥቻለሁ። ለሁሉም ሰው እንዲዳረስ ሼር፣ ኮፒ ሊንክ በማድረግ ፎሎ በማድረግ የበኩላችሁን ድርሻ ተወጡ። 10 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው አዳርሱት። ሁሉም ሰው እንዲሰማው ላልሰማ አሰሙ ማለት ነው። ገና ሮብ ቀን ነው የሚውለው ይበላል ወይ የሚል ነው ጥያቄው የደረሰኝ። አዎ ይበላል ነው መልሱ። ለምን ከተባለ የገና ገሃድ አለው። ገሃዱ ምንድነው ከተባለ የገና ጾም ወይም ደግሞ የዚህ የነቢያት ጾም የሚባለው የሚጾመው ከህዳር 15 አንድ ብለን ቆጥረን እስከ ታህሳስ 28 ቀን ድረስ ስንቆጥር 44 ጾም ነው ማለት ነው። 40ው የነቢያት ጾም ነው። 3ቱ ደግሞ የአብሳሪ የመበስር የተበሳሪ ተብሎ 3ቱ ተይዟል። 4ኛው ደግሞ የገሃድ ሮብና አርብ ከዋለ የሱ ትክ ይሆናል ተብሎ 44 ጾምን እንጾማለን ማለት ነው። ስለዚህ ከወዲሁ 28ኛውን ቀን ስለጾም 29ኛው ቀን ሮብ ቀን ነው የሚውለው እንበላለን። ገናና ጥምቀት በሮብና አርብ በሚውሉበት ሰዓት ይበላል ተብሎ ተቀምጧል ማለት ነው። በፍትሐ ነገሥት አንቀጽ 15 ላይ ተቀምጦ እናገኛለን። በተጨማሪም ደግሞ በዓለ 50 ረቡዕ አርብ ሳይባል ይበላል። ለምን ከተባለ እንደ አንዲት ሰንበት ስለሚቆጠር 50ው ቀን ረቡዕ አርብ የለም ይበላል ማለት ነውና ስለዚህ ጠያቂዎች ሳትጨነቁ ለጎረቤቶቻችሁ ላልሰሙ ሁሉ የዚህ ግንዛቤው ለሌላቸው ሁሉ ይበላል ፍትሐ ነገሥት አንቀጽ 15 ላይ ተፈቅዷል ብላችሁ ንገሯቸው። በዓሉን እንግዲህ የተባረከ በዓል ያድርግልን እግዚአብሔር አምላካችን። ምንም እንኳን ገና 25 ቀን ቢቀረውም እግዚአብሔር በዓሉን የተባረከ በዓል ያድርግልን። ወስብሐት ለእግዚአብሔር። ይቆየን። ላልሰማ አሰሙ፣ ሁሉም ሰው ይስማ። አባይ ወንዝ ሞላ፣ ሰው ማሻገር አልቻለም። አረጋዊ ዮሴፍ እናታችን ሰሎሜ አብረው ነበሩ። እጅግ እየተጨነቁ እያለ ድንግል ማርያም ልጇን አቅፋ እያለቀሰባት ጡት እያጠባችው ወንዙ ጋር ቁጭ ብላ በሚወርደው ውሃ ልጇን ማጠብ ጀመረች። የሚገርመው ከልጁ ላይ የሚወርደው ወዘላ የሚወርደው ላረቱ እንደ ድልድይ ሆነና አባይን አሻገራቸው። ወደ ግብፅ ገቡ። አመስግኑት እግዚአብሔር። ሰሚነሽ ኪዳነ ምሕረት ከጀርባ ስትሄዱ ድንግል ማርያም የቆመችበት ጸዳለ ጽዱን ለታምር ነው መጎናጸፊያ ተቀልለዋል። ጽዱን መሳለም አይቻልም፣ ማየት ብቻ ነው። እዚያ ስር ቆማ ነው ድንግል ማርያም ስለ ኢትዮጵያ፣ ስለ ዓለም፣ ስለ ግብፃውያን፣ ስለ ኢየሩሳሌም የጸለየችው። ኧረ ድንግል ማርያምን አመስግነዋት። ከዛ በኋላ ድንግል ማርያም ከዚህ ወደ ግብፅ ከሄደች በኋላ ቤተ መቅደስ ሳይሰራ ለዘመናት ያክል የቅዳሴ ድምፅ፣ የማህሌት ድምፅ፣ የዝማሬ ድምፅ ይሰማ ነበረ። አልፎ አልፎ የከበሮ ድምፅና የአውራ ዶሮ ድምፅ ይሰማል። ዛሬም ድረስ ዙሪያውን ቅዱሳን እንደተበረክተው የሚያገለግሉበት ስፍራ ዛሬ በድፍረት መጣችሁ። እናንተ በድፍረት የቤት መኪና ስላለን ይሆናል፣ መክፈል ስለቻለን ይሆናል፣ ጓደኛችንን ይህን ስላለን ይሆናል። እመኑ፣ እግዚአብሔር ሳይፈቅድ ይህን ገዳም መርገጥ አይቻልም። አማኑኤልን አመስግኑት። አንዳንድ ሰው ስላለው ይመስለዋል። ውጭ በር ላይ የቆሙትን በጥንቃቄ እዛ ያስገቡና አስቀምጧቸው። እዛች ፊት ለፊት ወደ ጀርባ እንዳይዞሩ እዛው ፊት ለፊት ቁጭ ብለው ድንግል ማርያም ታምር እንዲሰሙ እናደርጋለን። ከጀርባ የሚዞር እንዳይኖር ምትገቡ እዛ ፊት ለፊት ግቡና ቁጭ በሉ ሜዳው ላይ። የድንግል ማርያም ግቢዋ በረከት ነው። ብዙዎች በነጠላቸው ይዘው ድነዋል።
ብዙዎች ቀሚሳቸው አቧራው አፈሩ እምነቱን ይዘው ሄደው ኧረ ቤታቸው ተባርኳል አመስግነው እንደምናቸው አመስግነው እንኳን ለነቢያት ጾም በሰላም አደረሳችሁ እንደምናቸው አመስግነው። ብዙ ሰዎች ይህንን ዓለም ትተው ሄደዋል። ብዙ ሰዎች በሆስፒታል ተኝተዋል። ብዙ ሰዎች ደግሞ በየሆስፒታሉ በየጸበል ቦታ ዊልቸር ላይ ተቀምጠዋል። እናንተ ግን እንደ ዕድል ሆኖ ጤነኛ ሆናችኋል። ማን ያውቃል ነገር ማን ያውቃል? ትላንትና ከአዲስ አበባ ስንመጣ ወደ ደሴ የሚሄድ መኪና ከሲኖትራክ ጋር ተጋጭቶ 30 ሰዎች በሰከንድ ሕይወታቸው አለፈ። እናንተስ እዛ መኪና ውስጥ ብትሆን አንተ ጀግና ነህ፣ አንተ ፀጉርን ትጠቀልላለህ፣ አንተ ገንዘብ አለ፣ አንተ ባለስልጣን ነህ። እግዚአብሔር ሲቆጣ ግን ጋሻና ጦር አይዝም። የኛ አባት በሰከንድ ጸጥ እንላለን። ስንቱ አለቀሰ። አስከሬን ከአስከሬን መለየት አልተቻለም። ትናንትና ሰዎች ብቻ የራሳቸው የመሰላቸው ወስደዋል እጃቸው የገባውን አስከሬን። እግዚአብሔር ለንስሐ ሞት ያብቃን። አሜን በሉ። ለዚህ ነው ንስሐ ግቡ ትላለች ቤተ መቅደስ፣ የሰው ገንዘብ መልሱ ትላለች። የአደራ ገንዘብ የቤተ መቅደስ ገንዘብ ካለን እንመልስ። የምንኖረው ዕድሜ ጥቂት ስለሆነ ነው። በገንዘባችሁ የምትኮሩ ዲያስፖራዎች፣ በስልጣናችን የምንነካ እባካችሁ አንድ ቀን ያልፋል፣ ጥለነው እንሄዳለን። የእኛ ሀገር በሰማይ ነው። እዚህ ሀገር እኮ እኛ አይደለም። እግዚአብሔር ለንስሐ ሞት ያብቃን ሁላችን። ለዚህ ነው አፄ ናዖድ ለዘመናት ከቆየ በኋላ ለብዙ ዘመናት ከቆየ በኋላ ኢትዮጵያን ያስተዳደሩ አባት አፄ ናዖድ የተባሉ በቤተ መንግሥታቸው እየጸለዩ እያሉ ቤቱ ከፀሐይ 7 እጅ አበራ። ድንግል ማርያምን በአካል አገኟት። ኧረ የምሥራች አመስግኑ። በአካል ድንግል ማርያምን አፄ ናዖድ ሂድና አንጎለላ ላይ ቤተ መቅደስን ሥራ ስትለኝ ማነሽ ብዬ ጠየቅኳት። እኔ እናትህ ሰሚነሽ ኪዳነ ምሕረት እባላለሁ። ምን ማለት ነው ብሎ ጠየቀ ሰው ካለ ልመናን የምትሰማ ጸሎትን የምትሰማ እንባን የምትጠርግ ደግ እናት ነች በልና ንገራቸው። አመስግኗት። ደግ እናት ከቤተ መቅደሱ ጀርባ ትንሽዬ ቤተ መቅደስ ሰሩ። ወደ ጎንደር ሄዱ። የድንግል ማርያም ጽላት አስቀምጠው እዛ ቤተ መቅደስ አኖሩ። እንዲህ አሉ፣ አፄ ናዖድ በሰማይ መኖር የሚናፍቁ አባት እመቤቴ አሉ፣ እኔ ከዚህ በላይ ኃጢአት መስራት አልፈልግም አሉ። በሰማይ መኖር እፈልጋለሁ፣ ከቅዱሳን ጋር መኖር እፈልጋለሁ። ቤተ መቅደስ ሰርቻለሁ፣ ነቢያንን አብልቻለሁ። ለእግዚአብሔር ነው የሚናገሩት። ከዛ በ1500 ዓመተ ምህረት በ35 ዓመታቸው አፄ ናዖድ አረፉ። በረከታቸው ይደርብን። አመስግኗቸው። አባቶች እነ ተክለ ሃይማኖት በጸሎት ብዛት እግራቸው የተቆረጠ እነ ገብረ መንፈስ ቅዱስ አገራቸው ግብፃዊ